ታይኔ ፊት ሰለቸኝ። አሁን እኮ ሰው በደንብ እኔ ስገባ ሰው የማይገባው የተለመደ ፊት ስለሆነ ነው። ችግር የለውም ችግር የለውም። አሁን አንተ ደግሞ ያለ ቪዲዮ ብድር ከታች ያለውንም እሱን ድረሽዋል። ችግር የለም። መጀመሪያ ፈላጊ ይምጣ አወጣለሁ። ምንም እኔ ችግር የለብኝም። እስቲ የፍሬውን መስፈርት የምታሟሉ ካላችሁ ነው። ፍሬው በጣም የተቸገረ ሰው ነው። መስፈርቱ ልንገራችሁ። በቃ እስቲ መስፈርቱ በቃ በጨለማም ቢሆን ነገራችሁ። እስቲ ዛሬ ተቸገርን። በቃ ምን አመቱን ሙሉ እኮ ተናገርን። አሁንማ ሰለቸን እኮ። አዳዲስ ሰው ይመጣል ሚዲያ ላይ በየቀኑ አዳዲስ ሰዎች አሉ። ምን አዲስ ሰው አለ ብለሽ ነው? እስቲ መስፈርትን ተናገር። የት ነው ያለው? ያለሁት ለንደን። ሄድኩ እኮ አልሰማሽም? ይኸው ሎኬሽን ግቢና ይ መቼ ነው የሄድከው? ሄድኩ ዛሬ በረርኩ። እሺ ሌላ በሃይማኖቷ ጠንካራ የሆነች። ያንተ ሃይማኖት ምንድን ነው? ኦርቶዶክስ። አንተ ተጠመቅ? ምን ጥያቄ አለው? መቼ ተጠመቅ? በቃ ተጠምቄያለሁ። እኔ ኦርቶዶክስ። እሺ ከዚህ በፊት አግብተህ ነበረ? የለም፣ ምንም የለም። ድምጽ ተውጧል። የለም ድምጽ ፍሬ የለም። እስካሁን ምንም ነገር የለም። ከዚህ በፊት አላገባህም? ምንም ነገር የለም። አዎ። እሺ የምትፈልጋት የትዳር አጋር እድሜዋ፣ ሃይማኖቷንና የራስ የትዳር መስፈርት ካለ? ያው እንግዲህ የምፈልገው ልክ እንደኔ የተወሰነ መስዋዕት አድርጋም ወደ ሌላ አካባቢ ሄደች ወይም ደግሞ ከሀገር የወጣች መሆን አለባት። ምክንያቱም እኔ ከዚህ በኋላ ፕሮሰስ አድርጌ ሰው መውሰድ አልፈልግም። እሺ እኔ ባለሁበት አካባቢ። የት? እዛው ለንደን? አዎ። እድሜዋ እስከ ስንት? እድሜዋ እስከ 60 ቢሆን ምንም ችግር የለም። ያንተ እድሜ ስንት ነው? የኔ 38። 38 60 ግን ትንሽ አይከብድም? ምንም ችግር የለም። ያው ዋና ፍቅር። እኔ ደግሞ የነበረብኝን ችግር ደግሞ ነግሬሻለሁ። ምን አይነት እንትን ውስጥ እንደነበርኩ። ምን ችግር ውስጥ ነበርኩ እስካሁን? ምን አይነት ችግር? ያው ታውቃለሽ መቼም በስራ ተፍተፍ እያልኩ ነበር። እስካሁን ምንም ነገር አላገኘሁም። ያ ነገር በጣም ቸግሮኝ ነበር። በቃ እኔ የምፈልገው ዋናው እሱን ነው እንጂ ብትወልድ ባትወልድ ምንም ችግር የለብኝም። እኔ ማለት እሱ ማለት ምንድን ነው? እሱ እኔ ግልጽ ካላደረክልኝ አይገባኝም። ተቀልቅ ፍሬ ሻለቃ ልበልሽ ወይስ 50 አለቃ? እኔ እንጃ። 100 አለቃም በለኝ። እኔ አላቅም። ለምሳሌ ምንድን ነው የተቸገረህ? እሱ እሙሙ ጌታዊ ላይ ተመጣ እየተጻፈ ነው እኮ ከታች። ምን አለው? እነሱ ምን አይሉ? አዎ በደንብ አንብቤው እየተጻፈ ነው። ደጋግመው እየጻፉት ነው። አየሹ ከምር እያሉኝ ነው። እኔ ምንድነው ያልከኝ? ምንድነው ያ ነገር ያልከኝ? ዝቅ አድርጊው፣ ወደ ታች ዝቅ አድርጊው። ይኸው ከታች ኃይሌ የሚል ይታይሻል። ይኸው ኃይሌ ነው የሚል። አዎ ኃይሌ የሚለውን አንብቢ። እኔ ከባለቤቱ ነው። ኮሜንታተርም አላምናቸውም። አንተ ምንድነው ቸገርከው? እንግዲህ ስሙን መጥራት ወይም ማንበብ ከደበረሽ እሺ። አላገኘህም? እስካሁን በቀደም እየፈለክ ነበረ። አላገኘህም? አላገኘውም። እኔ ግን የሰማሁት ሌላ ነው። ተቸገርኩ። እኔ ሌላ ነገር ነው የሰማሁት። በኋላ የምትከተል አንዴ ካገኙት። አረ የለም አለች፣ ወፍ የለም አለች። መጥቶ አውቆ እየሰሰ ማለት ነው። ዜሮ ሌላ ሰው ነው ያገኘሽ። አንተን ራስህ ፍሬው አንተ አይደለ እንዴ? ምን ልጅ ታሳይተኝልን በቀደም እና ሌላ ሰው ነው ታዲያ። ሴትዮዋ አሳደረ ሌላ ሰው ነው ማለት ነው ያገኘሽ ማለት። ሴትዮዋ አይደለችም። በቃ ዝም ብላ ለመሰከስ የገባች ናት እንጂ ከዛ በኋላማ በቃ እኔ ከፈለክ ሼር አደርግልሃለሁ። በውስጥ ከፈለክ የጻፈችልኝን ሼር አደርግልሃለሁ። አድርጊላት።
በቃ አደርግልሃለሁ፣ ግን እና ከፍተፍ ትምጣ። ላይ ዜሮ አለች። ዜሮ በምላጭም ቢቆረጥ የለም አለች። አይኔ የፈጠጠ እግርን አውጣው ነበር ማሳኘት። እሺ ከየት ነው የምትፍት ልጅ? ምን ይማርካል? ብቻ አውሮፓ ይሁን ችግር የለም። አውሮፓ ከሆነ ችግር የለም። ከሴት ልጅ ምን ይማርካል? ከሴት ልጅ መቀመጫ ዳሌ ይማርከኛል። በስማ ከሴት ልጅ ምን ይማርከኛል? ዳሌ ምንድን ነው? እሺ ያዛስ የማትደራደርበት ነገር አለ? የማልደራደርበት ነገር አንደኛ ችት አልወድም። ችት የሚያደርግብኝ ሰው አልፈልግም። ሁለተኛ ደግሞ ያ ነገር ባላንስ መሆን አለበት፣ ጠበብ ማለት አለበት። እንዴት ነህ? እንኳን ደህና መጣ። ደህና ነኝ። ሁሉ ሰላም? እግዚአብሔር ይመስገን። ሁሉም ሰላም፣ እግዚአብሔር ይመስገን። ደህና ነኝ። የት ነው ያለኸው? እድሜ፣ ሃይማኖትና የራስ የትዳር መስፈርት። እኔ ያለሁት አዲስ አበባ ነኝ። እድሜ 39። እሺ እኔ የምፈልጋት ሃይማኖቴ ኦርቶዶክስ ነኝ። ኦርቶዶክስ ሃይማኖት ተከታይ፣ እምነቷን ትዳሯን የምትፈልግ የምታከብር፣ ቤተሰቧን እና ቤተሰቤን የምታከብር እሱ ነው ፈልጉ። ከዚህ በፊት አግብተህ ነበረ? ልጅ፣ ትዳር፣ ጓደኛ? አግብቻለሁ። ልጆች አሉ? አንድ ልጅ አለ። አሁን የምታገባት የትዳር አጋር ልጅ ቢኖራት ባይኖራት ችግር አለብህ? ችግር የለብኝም። የማትደራደርበት ነገር ለይቅርታ ብቁ የማያደርግህ የማትደራደርበት ነገር? ውሸት። ሴት አይመችኝ። ውሸት። ትዳር ለአንተ ምንድን ነው? ትዳር ለእኔ ተቋም ማለት ነው። አምነሽ ከገባሽ ተቋም፣ የአንድ ሳንቲም ሁለት ገጽታ ማለት ነው። በደንብ ባልና ሚስት ማለት ነው። የምታገባት የትዳር ጋር ቢኖራት የምትለው ነገር አንተን ሊማርክህ የሚችል ለትዳሯ ሴት የሚያደርጋት በጣም ብዙ ነገር አለ ታውቃለህ። ኑራት የምትለውና አንተን ሊማርክህ የሚችል ነገር ቤቷንና ባሏን የምታከብር፣ ቤተሰቧን የምታከብር። ቤተሰብ ማለት የኔ ቤተሰብ የሷ ቤተሰብ። ከክብርና ከፍቅር ማን ይበልጣል? ከክብርና ከፍቅር ማነጣጠል አይቻልም እኮ ሁለቱም አንድ ነው። እሱ ካከበረች ስላፈቀረች እኮ ነው የምታከብር። ግን የትኛው ይቀድማል? የድሮ ሰዎች ከፍቅርና ከክብር የሚያስበልጡት ነበረ እና የትኛው ነው የሚበልጠው? ክብር ነው። የድሮ ሰዎች አባቶቻችን ክብር ነው የሚፈልጉት። እሺ የሚኪን የትዳር መስፈርት እኔ በነገራችን ላይ ክብር ከሁሉም ነገር የሚበልጥ ነገር ነው። ሰው ሲያከብር እናከብረዋለን። ክብር በነገራችን ላይ ብዙ ነገር ነው። ፍቅር ከክብር በኋላ የሚመጣ ነገር ነው እና ትክክል ነው። እሺ የሚኪን የትዳር መስፈርት እኔ አሟላለሁኝ የምትሉ ከየት ነው የምትፈልገው? ከዛው ከአዲስ አበባ ወይስ የትም ሀገር ብትሆን ጣጣ የለውም? አዲስ አበባ፣ አዳማ፣ ከተገኘ ደግሞ እግዚአብሔር ከፈቀደ ካናዳ አግብታ ይዛ እንድትወጣ ይቻላል። መሄድ ስለሚፈልግ ነው፣ ሀሳብ ስላለኝ ነው፣ ቪዥን ስላለኝ ነው። እሱ ብዙ እኔ በህይወቴ አንድ በምን እንደምደሰት ልንገርህ። ሰው ይሁን እንጂ ጉድጓድ ውስጥም ይሁን ሀገሩ ለእኔ ፍቅር አይሆነኝም፣ አያኖረኝም። ሀገሩ ምቾት ሊኖር ይችላል፣ ፍቅር ከሌለ ግን ምቾት ድካም ነው እና ሀገር ግን ትዳር ጋር አታገናኙት። በነገራችን ላይ የምትፈልጉትን ሰው ደስ ይላል። ለምሳሌ ያደገ ሀገር ላይ ቢኖር ማንም አይጠላም። በነገራችን ላይ ግን አንዳንዴ መርጠነው የሄድነው ነገር ዋጋ ያስከፍለናል። ዋጋ እንዳትከፍሉ ግን አጠገባችሁ ያለ ሰው፣ የሚረዳችሁ ሰው፣ የሚያፈቅራችሁ ሰው ደግሞ ከእሱ ጋር ዋጋ መክፈል ይሻላል። ዝቅ ብሎ የሚያከብር ሰው ከአንተ ጋር አንተን መስሎ የሚኖር ሰው
እንደዚህ አይነት ሰው ምርጫ ብታደርጉ ደስ ይላል። ካናዳም ደግሞ እግዚአብሔር ካደረገልህ በጣም ደስ ይለኛል፣ ያደርግልህ። አሜን። እሺ ሰምታችኋል። መስፈርቱን ያሟላልሁኝ የምትሉ በውስጥ አያወራም፣ በውስጥ ሄድ። እንዴት ነህ? እንኳን ደህና መጣህ። ሰላም እንዴት ነሽ? ሰላም ነው ወይ? እንኳን ደህና ቆይሽ። እግዚአብሔር ይመስገን፣ ሁሉም ሰላም አለን። አማን ነው። እንኳን ደህና መጣህ። ተመላላሽ ሆንክ ነው ሰሞኑን? በጣም ያ። እሺ የት ነው ያለኸው? እድሜ፣ ሃይማኖት ያውቀዋለሁኝ እኔ ግን ያው በየቀኑ ታውቃለህ ሚዲያ ላይ አዳዲስ ሰዎች ስለሆኑ የሚመጡት በየቀኑ ስጠይቅህ እንዳይደብር። ችግር የለውም። ወሎ ኢትዮጵያ። ወሎ የቆንጆዎች ሀገር። እሺ ሙስሊም 38። እሺ ምን ታዝቻለሁ? የሁለት መንታ ልጆች አባት ነህ። አሁን የምታገባት የትዳር አጋር ልጅ ቢኖራትም ባይኖራትም ችግር የለብህ። ኢንተርኔትህ ይዞሃል ዛሬ ትንሽ ኢንተርኔት ይዞሃል። ችግር የለብኝም። ችግር የሃይማኖትም ችግር የለብህ። የትኛውም ሃይማኖት ብትሆን ጣጣ የለውም። ሼር የሚለውን አንድ ሼር አድርጉት። ለእኔ አይታየኝም ሼር ስንት እንደሆነ። ሼር እና ታብታብ ብታደርጉት እኔም አልቆራረጥም፣ እነሱም ደግሞ ድምፃቸው በስርዓት ይሰማቸዋል። የጌችን መስፈርት የምታሟሉ ወሎ ነው ያለው። ሃይማኖት ሙስሊም፣ የሃይማኖት ችግር የለበትም። በየትኛውም ሃይማኖት ብትሆኑ ማለት ነው። የሁለት መንታ ልጆች አባት ነው። ልጅ ቢኖራችሁም ባይኖራችሁም ችግር የለበትም። ከየትም ሀገር ላይ ቢሆንም ደግሞ ችግር የለበትም። ግን በቅርብ መገናኘት የምትችሉ እና ልጆቹ እንደ ልጆቼ አያቸዋለሁኝ የምትሉ ልጅ የምትወዱ፣ በነገራችን ላይ ልጅ በጣም ስጦታ ነው። ልጅ የሚወድ ሰው መታደል ነው። ልጅ ወዳለሁኝ ልጁ እንደ ልጅ የምትሉ ሰዎች ካላችሁ መታችሁ ማግኘት ትችላላችሁ።